ጠንቋይ ቤት የሄዱ ሰዎች መጨረሻ ላይ ምን እንደሚያምራቸው ታውቃላችሁ? የሆነ የሚያቅሰው ይያለ እና እሱ ጋር ሂጅና እስኪ ሄልጅ ይሆንሻል አይሆንሽም ጠይቂ። ሄልኩት ትንሽ ራቅ ያለ ቦታ ነው እንደዋቂ እንደሚባለው ነው። በቃ ጠንቋይ እንደማለት ወኛብሬ ሰይፍ ለማዳው አናቱና ልጅ አናባባሪ ባልና ምሽተን አናባባሪ ጠንቋይ ቤት የሄዱ ሰዎች መጨረሻ ላይ ምን እንደሚያምራቸው ታውቃላችሁ? በመተቱ ብሩን አገኙት፣ ቤቱን አገኙት፣ ዝናውን አገኙት። እርካታ ግን የለም። ሰላም ነፍሳቸው ትናፍቃለች። በስተመጨረሻ እግዚአብሔር ይናፍቃቸዋል ማለት ነው። ተፈራርመው ነፍሳቸውን ሸጠው ራሳቸውን ገብረውለት ከእግዚአብሔር ልጅነት ወጥተው ሩቅ ከሄዱ በኋላ ቢሉ መጨረሻ ላይ ሰላም ሲያጡ እግዚአብሔር ይናፍቃቸዋል። ወደ እግዚአብሔር ሲዞሩ ደግሞ እግዚአብሔር ፊቱን ያዞርባቸዋል። እንደ ልጆቹ አይደለማ፣ ፊቴን አዞርባቸዋለሁ ይላል ቃሉ ላይ ማለት ነው። ከዛስ ሰይጣኑም ይቆጣቸዋል። ከሁለት ያጣ ነው የሚሆኑት። ከሁለት ያጣ አሳዛኝ ነው የሚሆኑት። ችግሩ በአደባባይ መጨረሻቸውን አናየውም። ለዛ ነው የሆነ ነገር ያላቸው የሚመስለንና ከእንደዚህ አይነት ነገር እግዚአብሔር አምላክ ነፃ ያውጣን። ምናልባት በእንደዚህ አይነት ነገር ውስጥ ተዘፍቃችሁ ስተት እንደሆናችሁ ያወቃችሁ ካላችሁ በምን አይነት ንስሐ እግዚአብሔር ይቅር እንደሚላችሁ አላቅም። እግዚአብሔር ግን ይቅር ባይ እንደሆነ አውቃለሁ። ለምኑት፣ ታምርን አሳየኝ በሉት። ተሳስቻለሁ፣ አጥፍቻለሁ፣ ልጅ ልሁን እንደገና ብላችሁ አልቅሱ። እግዚአብሔር ይመልሳችሁ። እግዚአብሔር ልቡን ወደ እናንተ ያዙር፣ ፊቱን ወደ እናንተ ያዙር። ከእንደዚህ አይነት ነፍሳዊ እስር ቤት ያስመልጣችሁ። መልካም ቀን። የሆነ የሚያቅሰው ይያለ እና እሱ ጋር ሂጅና እስኪ ሄልጅ ይሆንሻል አይሆንሽም ጠይቂ። ሄልኩት ትንሽ ራቅ ያለ ቦታ ነው እንደዋቂ እንደሚባለው ነው። በቃ ጠንቋይ እንደማለት ህዝብ ነው ያለው እዛ። ጠንቋይ ሰውየው ጋር ህዝብ ነው ያለው። ከየትኛውም ከኢትዮጵያ ክልል ትላለ፣ ከአዲስ አበባ ትላለ፣ የሌለ ሰው የለም። ስታየው አሁን አንተ ያለበት እድሜ ያለ አይደል? ልክ አሁን ያለበት ፊዚካል እንደዛ ነው ልጁ። ልክ የሚናገርበት ሰዓት ሲደርስ ደግሞ ይቀየራል መሰለኝ። ልብስ ምናምን ሲቀየር እኔ ልብስ ቀይሮ አላየሁትም። መጀመሪያ ኖርማል ሆነ አይቼዋለሁ። የሆነ ቤት አለው፣ በር ነገር አለ፣ እዛ ጋር ሆኖ ነው የሚናገረው። የሱ የሚያወጣው ቃል ግልጽ ስላልሆነ ተርጓሚ አለ። ተራ ደርሶኝ እኔ ያን ቀን ውዬ አድሬ በበነጋው 5 ሰዓት ደረሰኝ። በስማ ከዛ እሱ እንግዲህ ሳያቋርጥ ነው የሚያድረው። ትንሽ ሰዓት ብቻ ነው የሚያርፈው። ከዛ ማውነሽ መጣሽ አለኝ። አይ አቅም እንዴ ጠንቋይ ከሆነ የሄድሽበት ጉዳይ ማወቅ ነበረበት። ማውነሽ መጣሽ አለኝ። አይ እንደዚህ አይነት ህይወት ላይ ነበር። ተንቀጠቀጥኩ እንግዲህ ፈራው። ተራ የምትቆምበት ቦታ አለ፣ ሰልፍ ነው እኮ እንደዚህ። ከዛ ሁሉም ሰው እየሰማሽ ነው። ሁሉም ሰው ጉዳዩን የሚያቀርበው ሌላው ሰው እየሰማ ነው። እሺ በግል ይሄ ጥፋትም ከሆነ ይሄ መጥፎ ነገር ከሆነ ይነግራል ማለት ጠንቋይ ነው። ዞሮ ዞሮ ሌላ ስም የለውም። ግን የሆነ ትክክለኛ ፍርድ የሚባል ነገር አለ አይደል? ዞሮ ግን ህዝብ ተሰበሰበበት ነው። አንቺ ችግርሽን የምትናገሪ እሱ የሚናገረው። እሺ አንቺ ተጠየቀሽ ምን ሆነሽ ነው የመጣሽው አለኝ። አይ እንደዚህ አይነት ህይወት ላይ ነበርኩና እሱ ስላልሆነልኝ ትቼዋለሁ፣ ግን አሁንም አለሁሽ የሚለኛል እና ስለዛ ስለማወቅ ነው የመጣሁት አልኩ። ከተሻለ ሰው ህይወት ወደ ባሰ ይገባል አለ። እዛው ቆሜ አይ ጠንቋይ ስለሆንክ ነው በውስጤ ማለት ነው። ጠንቋይ ስለሆንክ ነው እንጂ እሱንማ አገባዋለሁ። ውስጥ እዛው የቆምኩበት ላይ ሆኜ በውስጤ ጠንቋይ ስለሆንክ ነው እንጂ እሱማ አገባዋለሁ እያልኩ ነው በውስጤ። እሺ ለማንኛውም አለኝ አንቺ በጣም አንድ ፍሬ ልጅ ነሽ፣ እድሌ ምናምን እያልሽ እንዳታለቅሽ። ያንቺ እድል መልካም ነው፣ ግን እግዚአብሔር ምን እንደሚሰጥሽ ስለማታውቂ እግዚአብሔርን ጠብቂው። ደግሞ ስለ እግዚአብሔር የሚሰብካሉ በቀንዝ ነው ያለኝ። እሺ የእውነት ምልህ በጣም ያስኩት ነገር ስለሆነ ያጎደልኩት ነገር የለም። አሁን ስነግርህ አንቺ ልጅ ነሽ፣ እድሌ ምናምን ብለሽ እንዳታለቅሽ። እግዚአብሔር የሚሰብኩ ከሆነና እግዚአብሔር ያውቃል ብሎ የሚያስቡ ከሆነ የነሱ መጠንቆል ምንድነው? አላውቅም፣ እሱን አላውቅም። ግን እሱ ምንድነው ያለኝ እግዚአብሔር ምን እንደሚሰጥሽ ስለማታውቂ እግዚአብሔርን ጠብቂው አለኝ። ይሄን ለማወቅ እሱ ጋር መሄድ አይጠበቅብኝም። እኔ የፈለኩት እሱ እንዲነግረኝ የፈለኩት ይሆናል እንዴ ነው የፈለኩት። ታገቢዋለሽ ምናምን እንዲለኝ ነው የፈለኩት። ተቀባላችሁ ትንሽ ቀን ጠብቂው፣ ምክንያቱም 2 ወር ጠብቂዋለሁ፣ 1 ሳምንት ብሎ 2 ወር ጠብቂዋለሁ። አሁንም ጠብቂው
እንዲልሽ የፈለኩት አይሆንሽም እንዳለ ጨምላቃ ሰው ነው ድሮ የሰው ህይወት የሚያበላሸው ሲለኝ ጠንቋይ ስለሆንክ ነው አልኩት እኔ በውስጤ። ከዛ በቃ እኔ ምንም መፍትሄ እንግዲህ እግዚአብሔር መጠበቅ ከሆነማ እሱ ጋር መሄድ አይጠበቅብኝ ነበር። ወደ ቤት የተመለስኩ ምን አለሽ ይሄን አለኝ። እንዴት በቃ እሷም የጠበቀችው ነገር ስለነበር ጓጉታ ምንም መፍትሄ የለም። ስለዚህ ያለኝ አማራጭ ስንት ብር ከፈልሽ? አይ ብር አይከፈልም በነፃ ነው። አረቴ ምንድን ነው ጥቅሙ? እሱ ያው ሰው እንግዲህ ስለት ምናምን ይሳልና ስለታቸው ሲደርስላቸው በዛ ላይ ግብርና መሬት ሰፊ መሬት ያለበት ሀገር ነው። እንደዛ ከሆነ ነው እንጂ ገንዘብ ምናምን አይከፈልም። ከዛ በኋላ እዛም በቃ ከዚህ በኋላ መጠበቅ የለብኝም በቃ ወደ አዲስ አበባ ልሄድ እንደማንኛውም ሰው እኖራለሁ ምናምን አልኳት። በቃ እሺ ሂጅ አለችኝ። እህቴ ጋር ስመጣ በቃ ቤተሰቦችንም ማየትም አስጠላኝ። አዲስ አበባ መጣሽ? አዎ አዲስ አበባ መጣሁ። ማን ያዳምጠኝ? ለማን ልናገር ይሄን ችግር? በቃ እንግዲህ ውቃቢ ቤት ስንሄድ እንዲህ አይነት መንፈሶች ነው ያሉት፣ እንዲህ አይነት ዛሮች ነው ያሉት። እሺ ሌላውስ? አንተ ማነህ? ሌላው ብሬ ደግሞ እንዴት ነው? ብሬ ላሳየህ። ብሬ ሳተ ነው ብሬ ሰይፈኛው ብሬ ሰይፍ የለመደው እናትና ልጅ አነባባሪ ባልና ሚስቱን አነባባሪ ሰይፈኛው ብሬ አሁን ይሄንን እዚህ ሾው ነው ምናምን የሚባል እዛ ቢሆን ያሳልፉታል። አይዶል ብለው ምን ሾው ነው የምትሉት? ይሄ በጣም ያልፋል እዛ በቴሌቪዥን። እሺ ብሬ እንደዚህ ነው። እሺ ሌላ ውስጥ እኔ እንደሱ ነው ይበቃል። እንግዲህ ብሬ ሌላ ውስጥ ሻምበሷ ተውደውም ሰሶ ተውሻ ተውደውም ሰሶ ሼህ አንበሶ የአውሊያው ምሰሶ ነው የሚለው። በመጽሐፍ ቅዱስ ውስጥ አጋንንትን አውጡ የሚለው ቃል እንደዚህ እንዳይሆን ነው ህብረተሰቡ የዚህ አይነት አኗኗር እንዳይኖር የሐዋርያዊ አገልግሎት ስራዎች ክፍል ውስጥ አንዱና ትልቁ አጋንንትን አውጡ የሚለው ነው። ሰባዎቹን ጠርቶ ኃይል ሰጣቸው። እንካንት ይበጭ እንዴት ነው በዚህች እስቲ እንዴት አሁን አለ ብለሽ ደግሞ እሺ ማነው ስምሽ? ማነው ስምሽ? እከሌ 1 2 3 4 5 5 ነው። አምስት የሌላው ለውላ በጣይ መውጫ ነው። በጣይ ነገር ላሳየው። አዎ ክፍልሽ አንድ ያህል ሀገር ነው። በይ ተሳይ በይ ወይም ቀይ ዶሮ ወይ ቀይ በግ ተሳይ በይ በይ ተሳይ ትጎነበሳለሽ። እንዴት እና ትጎነበሰሽ? አዎ ያልሽ ይሁንልሽ፣ ያሰብሽ ይሟላልሽ። ሐማሪካን ሀጅዳ አንቺን ይበል ሁሉ ያሸርግድልሽ ናታና አላታለው ዲያረግና አዛዲያማ ምን አሜን 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 ትላለሽ። እንዴ አርጀ ፈርዳለሁ። እንግዲህ በቃ እንደዚህ ነው የምትፈርደው። እቃ ቢጠፋኝስ? ብረት ድስት ማማሳይ ማንኪያ ቢጠፋብኝ ምንድን ነው የምታደርገው? ፍረጃ ማይደል አንዴ አለ ጎረቤት ወሰደው አለ። ውሸት ግን ነው። ወላቴን ላሙ በሬው ሲጠፋ ደግሞ ከእንዲህ ያለ በሬት ተዘግቷል። ሄደው ያገኘዋል። ሰይጣን ለመላክ ደግሞ ብዙ ነው ሰራዊት። ያው እናገራለሁ። ልከህታ ወዲያው ታስገኘዋለህ። ወዲያው አስገኘዋለሁ። እችማ ጎበዝ ናት እያለ ይመጣል። አሁን እኔ በቀደም ሳንቲም ጠፍቶ ነበረ። የት ነው ወደቀብኝ? አይ ጉድ! ኧረ ተወኝ እባክህ አንተውን። ኧረ አልናገርም። እንዴት የሌላውን መናገርም አለማወቋ ይሆናል ልጅቱ። ኧረ አንተ አውጣኝ። አይ ታንገረኛ ወይ እንትን አልናገርም እንጃ። ለምን ፈልገው ክርስቶስ ማርያም እያል ከዛው ፈልገው ነው ያላውቅልህም እንዴ? ታዲያ ምኑን አወቅከው? ታዲያ ስር ይገኛል። አንተማ ኧረ አልጋ ስር እዛው ወርቆ ይገኝልሃል። ያንተማ ሊነካ አይነካማ እንዴ? ምን ይሆነ ነው? በጣም አበዛ። መጀመሪያ የሚያሰርቀው ራሱ ነው። ከዛ በኋላ ራሱ አሰርቆ ራሱ ይናገራል። ስለዚህ ምንም ችግር የለበትም። እና ይሄ ነው የ30 ዓመት ስንት ዓመት አስጠመቆልካል? 30 ዓመት ዘመዶች አይመጡም ብን ያርጋቸው እንጂ አንድ የሚደርስባት የለም።
በግ ቢታረድ ዶሮ ቢታረድ አሁን የፋሲካ ቀይ ዳንግሌ በጓን አረደሽና 4 ግራሽ በጓን ተጋጨሽና ኦሆ የጥቁር አንበሳ እንትና እያለሽ ሳታናው ብሪያ ቢምራይ ዘንደሮ በላሁት አይቆያናን ቀይ ዶሮ አው ሳታናው ብሪ አው አናትና ጀነባባሪ ባናምሽ ተመረግሬ ሰብሰብ ለ3 ወር ከሌቦች ጋር ታስሬ ነበርና ደበኛ የሌብነትን አሰራር ተምሬ ነው ወጣሁላችሁ። እንደ ትልቁ ተቋምማ ቢሆን ኖሮ ሌቦችን ማሰልጠን ነበረ። ግን እዛ ቦታ ላይ ስንመለከት እንደውም እኔ የማስተምራቸውን በጎነት የሚቃወሙ ሰዎች ከቢሮው በዚህ በእንትን ይከታተላሉ። በሲኩሪቲ ካሜራ በሲኩሪቲ ካሜራ ይከታተላሉ። አትስረቅ፣ አትቀማ፣ አትንጠቅ እያልኩ ሳስተምር ስግደት ሳስተምራቸው አኮረፉ እና ይህን ሰውዬ ለብቻ ወዴት እናርገው? አንድ ጥሩ እህት አለች። እሷ ደግሞ እዛው ዋና ክፍል ነች። ምንድነው ነፃነት ሙሉ በሙሉ ለምን ትገፋላችሁ ብላ እሷም ትቆጣ ነበር። እና ይሄን ሃል ወርደን አምልጠን በከፍተኛ ሁኔታ መንፈሳችን አረማውያንን ወክሎ የቆምን ትውልዶች መሆናችን በአንጻሩ እጅግ በጣም የሚያሳዝን ሁኔታ ውስጥ ነው ያለ ነው። እና አንድ ምርጥ ሌባ ምን አለኝ? እኔ የለየልኝ ምርጥ ሌባ ነኝ አለ። ሌብነቴ ደግሞ እንደዚህ ዝም ብሎ አይደለም። ደህና ብር ያለበትን ወዲያው ነው በ20 ደቂቃ ውስጥ ማቀዋል። በምንድን ነው የምታቀው? 50 ሺህ ብር ሰጥቼ ድግምት አሰርቻለሁ። ሄድና ይሄ ብር አለ የለም አለው የለውም የሚለውን ነገር እምልከው አለ በአሾክሻኪው መንፈስ ነው አለ። እናንተ ሰይጣን የለም ምናምን የለም እያልን ዝም ብለን እንሞክራለን። ሌላው ዓለም በከፍተኛ ሁኔታ በዚህ በመናፍስቱ አሰራር ለወንጀሉም ለተለያየ አይነት ስራዎችም የሚጠቀሙበት እና የሚያልፉበት ይህንኑ ክፉ መንፈሱን መሆኑን ደብቀው እኔና አንተን ሲያጃጅሉን በየትምህርቱ ቤቱ በየምኑ የሚገርም ነገር ነው። ወይ እግዚአብሔርን በደንብ ይዘን ክፉን ኃይል የምንጥልበት እድል አላገኘን። አሾክሻኪው አለ ሄዶ ያሾከሽኩልኛል። በዚህ ሰዓት በዚህ ወቅት በዚህ ጊዜ ብትገባ ታገኛለህ ይለኛል። ቁልፉ የት እንዳለ መዝጊያው እንዴት አድርገው እንደዘጉት ይነግረኛል። ከዛ በኋላ ወይ በጣራ ወይ በኔ መክፈቻ ቀስ ብዬ ይዤ ፈትለክነዋል። በተለይ ሸራተን እና ሂልተን የሚዝናኑ ሰዎች መኪናቸው ውስጥ የሚያስቀምጡን ብር ወዲያው ነው የማውቀው። በአንድ ጊዜ 400 ሺህ ብር ላጥ ያረኩበት ጊዜ አለ። ግን አይበቃም አለ ደግሞ ከፍተኛ የሆነ መዝናኛ ስፍራ ሲሄድ አይበቃኝም። ስለዚህ ሰው እንዲህ አይነት በጥፋት መንፈስ አሰራር ውስጥ ከገባ ዘመናት አለፈ። በየክፍለ ዓለሙ የምናያቸው ጨካኝ የሆኑ ሰዎች ምንጫቸው ከዚሁ ከክፉ ጠላት አሰራር ጋር አንደኛ በፈቃደኝነት ከመንፈሱ ጋር፣ ሁለተኛ በጎና ቅን ሆነው ለበረከት እንዳይሆኑ ከመንፈሱ ፈተና ዘልቆ ገብቶ ደጋግ የነበሩ መሪዎችን ክፉ ማድረግ፣ ቅን የነበሩ መሪዎችን ጨካኝ ማድረግ፣ በጎ የነበሩና ለህብረተሰብ ለህዝብ ለሰብዕና የሚያስቡ የነበሩ መሪዎችን ግፈኛ ማድረግ ገልብጦ የሚመጣበት ወቅትና ሰዓት አለ። ይሄ በዓለማችን ብዙዎቹ ትልልቅ ሰዎች የተለወጡበት በመንፈሳዊ ትምህርት ተምረው አልፎም ተርፎ ትልልቅ ቦታ ላይ የነበራቸው መንፈሳዊ የነበሩ ሁሉ ወደ ጨካኝነት ገብተው ብዙ ሚሊዮን ህዝብን በመሪነት ደረጃ ተቀምጠው ያጠፉ መሰረታዊ ምንጫቸው ግማሾቹ ከቤተ ክርስቲያን የወጡ በስነ ምግባር ትምህርት የተማሩ ወንጌል የነካቸው ሆነው ዲያብሎስ መልሶ ገልብጦ የአረማውያን የግፍ አባት በመሆን ምድራችን ላይ ቀውጢ የሆነ ጥፋት ፈጥረው ለትውልድ መጥፋት ምክንያት የሆኑ አለ ምክንያት አይደለም። የዚህ ዓለም ክፉ የመናፍስት አሰራር በትውልድ ላይ ያለውን አደጋ በማስረዘም የሚመጣ ጥቃት ነው። ታዲያ ብዙዎቻችን ይህንን አልተገነዘብነውም፣ አላስተዋልነውም። ከቤተሰብ ህይወት ውስጥ በጸሎት ሊጠፋ የሚችል መሆኑን
በመንበርከክ ሊወገድ የሚችል መሆኑን በመጸለይ ክፉ መንፈስ መለየት የምንችል መሆኑን ብዙ ጊዜ አልተረዳንም። መድከም አንፈልግም፣ መጸለይ አንፈልግም፣ ጊዜ ለእግዚአብሔር መስጠት አንፈልግም። ድራማውስ ይሄ ማን ነው የሚባረውስ? ይሄ ማን ነው? ቃናስ ሴቱ በቃና ወንዱ በምርቃና ተብሎ ነበር አንድ ሰሞን። በቃ ሁሉም እዛ ላይ ሴቷም አሮጊቷም ብረት ድስት እስኪቃጠል ቡና እስኪገነፍል ድረስ በቃ ሁኔታዎችን ሁሉ የምንረሳበትን አቅጣጫ ሲሰጡን በእውነት ይሄ በደንብ ለማገናዘብ ጊዜ አጣን ስለሆን እንደ ሀገርም አስቦ እንዲህ አይነቱን የትርምስና የጥላቻ የሌብነትና የስርቆት ቲያትር በማስተያየት ለትውልድ ማደንዘዣና ማፍዘዣ ማድረግ ራሱን ችሎ ክፉ መንፈስ በእገዛ ኃይሉ ትልቅ ቦታ እንዳገኘ እንረዳለን። ቴሌቪዥኑም ፊልሙም ሁሉም የዚህ አገልጋይ የመሆኑን ስፋት ስናይ እስቲ በመዳን ጉዞ ውስጥ እንኳ እንደው አንድ ቀን እንኳ በሙያቸውና ባላቸው ሁኔታ ስለ መንፈሳዊ በረከትና ተስፋ ሲገልጹም ሲያወሩም ሰምተን አናውቅም። ግን ይሄ በማጭበርበሩ ዓለም በማታለሉ ዓለም ሁሉም ተገዥና እሺ ባይ ነው። ይሄ የጠላት አሰራር በስልት የትናየት ርቆ እንደሄደ የምንገነዘበው እውነት ነው። እዚህ በክፉ መንፈስ ተይዟል ትውልዱ ሲባል ምንድን ነው የሚቀልደው ይላሉ። ጋዜጠኛውም የክፋትን ኃይል ለማስተጋባት እንጂ በእግዚአብሔር ፍቅርና ረድኤት ውስጥ አልፎ መንፈሳዊ ክብሮችን ከነጸጋው የእግዚአብሔርን ጥበብና ማዳን ከነ ኃይሉ በእምነት ለመቀበል ያለው እድል እጅግ በጣም የራቀ ነው። እግዚአብሔር ማስተዋሉን ይስጠን። ስለዚህ አገርን የሚከለክሉ የመናፍስት ክፉ ጠባዮች ህሊናህን ስደተኛ ማድረግ ነው። ዘጸአት 23:33 ላይ እንዲህ ይላል፣ አማልክቶቻቸውንም ብታመልክ ወጥመድ ይሆኑብሃልና እኔን እንድትበድል እንዳያደርጉህ በአገርህ አይቀመጡ ይላል። በምን አይቀመጡ? አማልክቶቻቸውን ብታመልክ ወጥመድ ይሆኑብሃልና እኔን እንድትበድል እንዳያደርጉህ በአገርህ አይቀመጥ። እኔን የምትበድለው በጣዖት መንፈስ ስበት ነው። ስለዚህ በአገርህ የጣዖት መንፈስ እንዳይኖር አለ። በቃ ከሀገር የሚነቅለው አየህ ጣዖት ነው። የልብ ውስዋስ ይሆናል። ከዚህ ተነስ፣ ስፍራ ለውጥ፣ ኑሮህን ለውጥ፣ ጊዜህን ለውጥ፣ ቢሮህን ለውጥ፣ አስተሳሰብህን ለውጥ፣ እውቀትህን ለውጥ እያለ ብዙ ያደክምሃል። ይሄ የጣዖት መንፈስ ሰርጎ የመግባት ኃይሉን እንዴት ክብደት ባለው ቃል መጽሐፍ ቅዱስ አስቀምጦልናል። እና በሀገርህ ላይ አይቀመጡ። እኔን ከበደል ሀገር የለህም፣ ትውልድ የለህም። ስለዚህ መናፍስቱ ይመራሃል ማለት ነው። እግዚአብሔር ልዩ ጉቦ ፈልጎ አይደለም። በኃይሉ ውስጥ አልፈህ በአሕዛብ ፊት የእግዚአብሔርን ክብር ገልጠህ የጣዖትን ትውልድ ለማዋረድ የምትችልበትን እድል እንድታገኝ የጸጋው ሞገስ ጥበቃም ጭምር ከሰማይ በነፃ የተሰጠንን ኃይል ለመጠ አቅም ማጣታችን እና ወጥመድ ይሆንብሃል። ዳሞ ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።